በግ ሳይሆን በግ መስሎ የበግ ጠላት ተኩላ በማስመሰል ካባ ኑሮ በግ ሲበላ ከበጎች ጋር ውሎ ከበጎች ጋር ያድራል። በበግ ያልታወቀ ተኩላ እንዲህ ይኖራል። በግ ሳይሆን በግ መስሎ በጎች የሚበላ ሆዳም ማለት ተኩላ ሁልጊዜም ብልጥ ነው ለራሱ ያደላ። ከመሆን ርቆ በይምሰል ያጌጠው ህሊናውን ክዶ ለሆዱ ያደረው በግ መሳዩ ተኩላ የዱር አራዊት ነው። በግ መሳዩ ተኩላ የዱር አራዊት ነው። የሚበላው ስጋ የሚጠጣው ደም ነው። ከውስጡ ተኩላ ነው፣ ገላው ግን የበግ ነው። ወይ ማስመሰል ክፉ የራስ ወዳጅ መሆን ተኩላ ሆኖ ሳለ መታየት በግ መሆን። እንዴት ቢቻለው ነው እንዴት ቢቀለው ነው ተኩላ ሆኖ ሳለ በጉ ነው የታየው። አየመኖር ምስጢር የኑሮ ዘቢያችን ከህሊና በላይ ሲሰፋ ሆዳችን ያልሆነውን ሆነን መስለን ተመሳስለን ከውስጥም ከውጭም መልክ ስዕላችን ከኛ ላይ ተገፎ ሲጠፋ ስማችን አንዳች ያልመሰለን ከተኩላ እንማር። ግድ የለም እንማር ደጋግመን እንማር። በግ ለመብላት ብሎ በግ መስሎ ቢታይም ተኩላ ተኩላን እንጂ መቼም በግ አይሆንም። ይህን ያልተረዳ ረሃብ ያባረረው ተኩላነቱን በበግ ሲሸፍን አየ ነው። ሲወጣ ሲገባ እንደ በግ ታይቷቸው በተኩላ ተበላ ተኩላ በግ መስሏቸው። አይ ተኩላ ከንቱ መቼ አስቦ ያውቃል በራሱ ወገኖች ስጋው መበላቱ። ወዳጀ ተመልከት ይህን አስብበት። የራስን ማንነት በራስ መሸፈን ነው። በሌላ ሲሆን ግን ጉዳቱ ብዙ ነው። መሆን እንጂ መምሰል ሁልጊዜ እያበላ ተኩላ በግ መስሎ ነው በተኩላ የሚበላ ይላል። እንግዲህ ይሄ መታሰቢያነቱ ለነታጋይ አይነቱ ሆዳም እንዲሆንልኝ ነው ማቀርበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሄሉ እግዚአብሔር ቤተሰቦች እንደምን አደራችሁ እንደምን ዋላችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ዛሬም ፍትህ ለአርሲ እንላለን። በአርሲ ንጹሃን እየተጨፈጨፉ ነው። ከዛ በላይ ደግሞ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ አይነት በግልጽ ገዳይነታቸውን በደንብ አረጋግጠው ከገዳዮች ጋር ወግነው መሞታችንን መከላከል ይልቅ ለሞታችን እንዳውም እየሸፈኑ ሞታችን እንዳናገር እየጋረዱና ያሉት እነታጋይ ብዙ የረሱት ነገር አለ። ባቀረቡት መረጃ ላይ አስቂኝ ሪፖርት አንደኛ ስንት ኦርቶዶክሳውያን እንደሞቱ አልተናገሩም። በእድሜ ክልል አልጠቀሱም። ሌላ ሃይማኖት ተከታይ ሞቶ ከሆነም አንድ ሰው መጥቀስ አልቻሉም። ፖለቲካ ፍጆታ ነው አብይ አህመድ ያዘዛቸውን እንደሚሰሩ ጠንቅቀን እናውቃለን። ታጋይ እንደ ስሙም ታጋይ ነው። ግድያው ስርዓታዊና ተቋማዊ ነው ብሏል ታጋይ። እንግዲህ ከበሻሻ ጭፍጨፋ ጀምሮ የምዕመናን ሞት በማጣራት ስም በጥቁር መጋረጃ እየጋረደ የመጣ ጸረ ኦርቶዶክስ ሰው መሆኑ የታወቀ ነው ታጋይ። በማያምንበት በኦርቶዶክስ ቤት እንጀራውን እያበሰለ ምዕመናንን ሲያሳድድ የኖረ አሁንም እያሳደደ ያለ ካድሬ ሆዳም ነው። በቁስላችን ላይ ጋሬጣ በድምጻችን ላይም ሆምጣጣ የሚጨምር ጨካኝ አረመኔ ሰው ነው ታጋይ ማለት። እንግዲህ መፍትሄው ከራሳችንና ከእግዚአብሔር ብቻ ነው የሚሆነው። አጥፊዎቻችንን ለራሳቸው ብለው የሰሩት የታጋይ አደረጃጀት ለኦርቶዶክሳውያንም ጥቅም የለውም። እንግዲህ ቤተክርስቲያን ባለፈው ብላ ነበረ። አሁንም ደጋግመን መናገር የምንፈልገው ቤተክርስቲያን በአስቸኳይ እዚህ የኦርቶዶክስ ጸል የሆነ ተቋም እንድትወጣ ነው። የሞተ በቁሙ የሞተ ኦርቶዶክሳውያን ሞት ላይ የሚሳለቅ ተቋም እንድትወጣ አሁንም እንጠይቃለን። በእውነት መዝሙረኛው ቅዱስ ዳዊት በመዝሙር 68:26 ላይ በቁስሌ ላይ እንግዲህ ጥዝጣዜን ጨመሩብኝ እንዳለ በወንድሞቻችን ሞት ላይ ነው እነ ታጋይ ጥዝጣዜ ጨመሩብን። በእውነት ስሙ ተግባርነን እንደሚከተል አንዱ ማሳያው ታጋይ ስሙም ታጋይ ነው። ቤተክርስቲያንን እየታገላት ነው። ቤተክርስቲያኑን እየታገላት ነው ያለው። ቄስነቱ ምኑ ሌላ ጥያቄ ሊሆን ይችላል። ጥሩ ሲኖዶስ ቢኖረን አባቶች ቢኖሩ የዚህን ሰው ክህነትም መያዝ ያስፈልጋልኝ። ነገር ግን ያን አልሆነም። ሌሎችም እና እዛው የሱ ተባባሪ ናቸው። እነ ሳዊሮስም አብረው እነሱም ሆዳሞች ስለሆኑ በእውነት ክርስቲያኖች የሚታገል ሊያውም ግፏን ከመቃብር በታች ያሉ ራሳቸውን የማይከላከሉትን ስለ ራሳቸው ምንም መናገር የማይችሉትን ሞታቸውን ምክንያት በማስተባበል እየታገለ ያለ ከሙታን ጋር የሚታገል ነው እንደው። ስለዚህ ሰው ሰማያት ስሙ ምድራትም አድምጡ እንላለን። ይሄ ሰው የቤተክርስቲያን ቀንደኛ ጠላት ብለን ነው መፈረጅ ያለብን። ታጋይና ተቋሙን ቀንደኛ የቤተክርስቲያን ተቋም ናቸው። ተቋሙ የጄኖሳይድ አስፈጻሚ መዋቅር አካልም ነው።
እንግዲህ ታጋይ እና ይሄ ተቋም የቤተ ክርስቲያን ቀንደኛ ጠላት ነው። ታሪክም ራሱን ደግሟል። በ1990ዎቹ አጋማሽ አካባቢ ላይ ጅማ ተፈጽሞ የነበረው የክርስቲያኖች ጭፍጨፋ ሃይማኖት ተኮር ጥቃት አይደለም በሚል ያስተባበለ የዛኔው ዲያቆን የነበረው የአሁኑ ቀሲስ ተብሎ ስም የተሰጠው አሁንም የአርሲውን ሃይማኖት ተኮር ጭፍጨፋ በማድበስበስና ለብልጽግና ቡድን በሚመሽ መልኩ መግለጫ በመስጠት በቤተ ክርስቲያን ላይ ተሳልቋል። በ1990ዎቹ አጋማሽ በኦሮሚያ ክልል ጅማ ዞን ኦርቶዶክሳውያን እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱ አጣርቶ ለህዝብ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የዛኔው ዲያቆን የአሁኑ ቀሲስ ታጋይ አንዱ አባል ነበረ። በወቅቱ ኮሚቴው አጣራውት በሚለው ባወጣው መግለጫ ግጭቱ ሃይማኖትን መሰረት ያደረገ አይደለም በሚል እውነታውን ሽምጥጥ አድርጎ ክዶ ነበር። ይሄ ሰው በዛ ነበር የዛይዛ ውለታ ቆጥሮለትም ነው ወደዚህ ስልጣንም የመጣው። አሁን ታሪክ ራሱን ደግሞ በተመሳሳይ ሰሞኑን በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ ተፈጸመውን ዘግናኝ ጭፍጨፋም ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሸ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል እንዳውም ጭራሽ የማይገናኝ ፋኖ አለበት በሚል በጣም የሚያስቀው ደግሞ እሱ ነው። ሐሰተኛ መረጃ በማሰራጨት ለመንግስት ደስታ እንዲለው ይህን ነገር አድርጓል። እንግዲህ እውነታው ይሄ ነው። የሚጠይቅ ህግ ሲኖር ያኔ በደንብ እንጠያየቃለን ከነታጋይ ጋራ። ዛሬም እንደ ለመዱት ጥቃትን አድርሰው በጣም የሚያሳዝነው እነታጋይ ማለቱን ተከትሎ ወሃቢያ ወይም አክራሪው ወሃቢያ ደስ ብሎትኝ 3 ኦርቶዶክሳውያን ሰውቶላቸዋል ለነታጋይ ይገባቸዋል ብሎ 3 ኦርቶዶክሳውያንን አርዶላቸው አድሯል። ይሄ ነው ለነታጋይ ይገባቸዋል አጨብጭቦ ብሎ ሲያጨበጭቡ ወሃቢ ኦርቶዶክሳውያንን በማረድ በመሰየፍ ነው። እንግዲህ የ10 ዓመት ህፃንን ጨምሮ 3 ኦርቶዶክሳውያን ናቸው ህዳር 1 ቀን የተአረዱትኝ ወይም ሰማዕትነት የተቀበሉትኝ። እውነታው ይሄ ነው። እንግዲህ ህዳር 1 ይሄን ደግሞ የሚያደርጉት በነገራችን ላይ እነ ሽመልስ አብዲሳ ሁሉም በጋራ አሉበት። እነ ጀዋርንም አይተናል። የሁሉ ኦርቶዶክሳውያን ሳይተነፍስ አንድ ሙስሊም ተገደለ ብሎ ፌስቡክ ላይ ሲለጥፍ አይተናል። እሱ እውነቱን ነው። በእኛ አካባቢ ቀና ብሎ መሄድ የለም ባለማተብ በሜንጫን ቆርጠዋለን ያለ ሰው ስለሆነ ዛሬም እውነቱን ነው እየፈጸሙ ነው። ያንን እያበረታታ ነው። አንድ ሙስሊም ሲሞት ግን ወጥቶ ይጮሃል። ለሀገር አስባለሁ የሚሉት እንዲህ አይነት ሰዎች ናቸው። እንግዲህ በአንድነት እንሰራለን ለሀገር እናስባለን የሚሉ። ስለዚህ ኦሮሚያ ውስጥ እየተደረገ ያለው ኦርቶዶክሳውያን አጠቃላይ በኢትዮጵያ እየተደረገ ያለው ኦርቶዶክሳውያን በመዋቅር የተዘረጋ በመንግስት የሚደገፍ በጀት የተበጀተለት ከጠቅላይ ሚኒስተሩ ጀምሮ ከአብይ አህመድ ጀምሮ የሚያውቁት የሚያበረታቱት የሚደግፉት እልቂት ነው። ይሄን ኦርቶዶክሳውያን ሁሉ ማወቅ አለበት። ይሄ እልቂት በደንብ ተአስቦበት ተደግፎ እየተደረገ እንደሆነ ለዚህ ነው ማስቆም አይቻለው። ለሞታችን ላይ የሚሳለቁት ለዚህ ነው። በቃ በሞታችን ላይ እየተሳለቁ ያሉት ለዚህ ነው። ሌሎችም አሁን ነታጋይ በቀደሉ ቦይ ገብተው እየፈሰሱ ነው። ደስ አላቸው። ሌሎች ጮብ የረገጡ እንዲያውም መምህር ብርሃኑ አድማሱ ረጅም ነው ጽሁፉና አንድ ጽሁፍ አስነብቦ ነበር። ምን ብሎ የሃይማኖት ተቋማት ጉባኤ መግለጫ ተጨማሪ የቤተክርስቲያን ጥቃት ነው ብለን ምን ወስደው ብሏል። እውነቱን ተጨማሪ የቤተክርስቲያን ጥቃት ነው እና ታጋይ ያደረሱብን የሃይማኖት ተቋማት የሚባለው በቤተክርስቲያኗ ላይ ተጨማሪ ጥቃት አድርሷል። ይሄን ቤተክርስቲያኗ ዛሬ ሰው ቢኖራት ኑሮ በተለይ አባቶቻችን ጠንካራ ቢሆኑ ኑረው ዝም ብለን የሳት ልጅ አመድ ሆነና አባቶቻችን ወጥተው ዛሬ አውግዘው የሃይማኖት ተቋማት መግለጫ አውግዘው መግለጫ ያወጡ ነበር። ከሃይማኖት ተቋማት ጉባኤ ይወጡ ነበር። ታጋይንም ኦርቶዶክስን ወክሎ ስለሆነ ያለው ዛሬ ጀምሮ አነስተነዋል ይሉ ነበር። ግን አይሆንም። በፖለቲካ የተተበተበ ነው። ሳዊሮስን ይሄን የሚያደርግ ማን ያደርጋል? ይሄን አያደርጉም ደፍረው። ከዛውጭ አንዳንድ አሁን መረር ለነምናገረው አንዳንድ ልምጥምጦች እየመጣችሁ አባቶቻችሁን አትናገሩ አትበሉ። ገና እንናገር እየተሰየፍን እየሞትን በእናንተ ቤተሰብና በእናንተ ላይ ስላልደረሰ አታላግጡ። የእናንተ አንድ ልጃችሁ ቢገደል አንድ ቤተሰብ ቢገደል ምን ትሉ ነበር? እንዲህ አይነት ልምጥምጦች ውጡ ብለናል። እየተሳደብን ያለነው እኛ አባትን አይደለም። እየተሳደብን ያለነው መግቢያዬ ላይ እንዳነበብኩት ተኩላዎችን ነው። ተኩላም ገና እንሳደባለን። ተኩላ ከምእመን እስከ ጳጳስ ድረስ ቤተክርስቲያኗን ተሰግስጓል። አሸርጋጅ ተኩላ፣ ሌባ ተኩላ፣ ሙሰኛ ተኩላ፣ ለቤተክርስቲያን ሳይሆን ለስጋው ድሎት የሚራሯጥ ተኩላ አባቶችን አትሳደባት በላይ ይሄ ተኩላ ነው። የቤተክርስቲያንን አይወክልም። እየለየው ነግርሃለሁ። ታጋይን አባቴ ነው አትናገረው ካልከኝ የዛኔን ሆኔ ጋም ተጣለው። አተል መጥመጥ አንተ ሞተህ አብረ መሄድ ከፈለክ እነሱ ጋር ተጠረግ ይያልኩ ነው። እዚህ በኋላ መረር ማለት አለብን።
አንተን ራሱ ከጅማው አስተዳደር ወይም ካርሲው አስተዳደር ኦርቶዶክሳውያን ከሚጨፈጭፈው ለይቻላይህም እያልኩ ነው። ይሄንን አስረግጠ መናገር እንፈልገው ነው። ዛሬም እየታረድ ነው። ለዛ እኮ ነው ዛሬም 3 ኦርቶዶክሳውያን የተገደሉት። ለዛ ነው ዝም ስላልነ እኛ ስለተኛ ነው። ይሄን ማድረግ ስላቃተን ዛሬም ድምጽ መሆን ስላቃተን ድምጽ መሆን አይደለም ከዚህ ዘለለ ስራ ነው የሚያስፈልገን። ይሄን በጋራ መስራት አለብን። ምን እንስራ የሚለውን ተወያይ ግባ ሆያይ ተመካከርና ውሳኔ ወስን። ራስን መከላከል ነው። በመዋቅር ደራጅቶ የሚመጣን አካል በመዋቅር ደራጅቶ መከላከል እስካልካች ድረስ ታልቃለህ። የኦርቶዶክሳውያን መፍትሄው አሁን ድምጽ በመሆን ምናምን አይደለም። ዓለም እየሰማ ድምጽ ማሰማት ለናይጄሪያ ኦርቶዶክሳውያን ለናይጄሪያ ክርስቲያኖች የጮኸው ዓለም ለምንድን ነው ለኢትዮጵያ ኦርቶዶክሳውያን መጮህ ያቃተው? አውቆ ነው። ስለዚህ ራስህን አስከብር፣ ራስህን አስጠብቅ። ወለጋ ላይ የነበረው ሞት በመጮህ አልቆመም፣ በማልቀስ አልቆመም። ተደራጅተውም ሲከላከሉ ነው ሞቱ የቆመው። አርሲ ላይም እንዲህ ማድረግ እስካልቻልን ድረስ ሞቱ ይቀጥላል፣ ለቅሶ ይቀጥላል። በየቀኑ ብንነፋረቅ በየቀኑ ያርዱናል፣ ይጨርሱናል። ራሳችሁን የሚያሆነው እዛ አካባቢ ያለው ኦርቶዶክሳውያን አደራጅቶ ማጠንከር እስካልቻልን ድረስ እነዛ አካባቢ ያለው ኦርቶዶክስ ረድተን ራሳቸውን እንዲከላከሉ ማድረግ እስካልቻልን ድረስ መታረዱ ይቀጥላል። መንግስትና እንደ ታጋይና እንደ ሃይማኖት ተቋማት ጉባኤ አይነቱ ደግሞ ቀልዱን ይቀጥላል። አባቶቻችንም አንገታቸውን አቀርቅረው አዳመጣቸውን ይቀጥላሉ ሆዳቸው እስካልጎደለ ድረስ። ይሄን ነው ምንለው። አጠንክረን በዚህ ጉዳይ እንሄድበታለን። የኢትዮጵያ ሃይማኖት ተቋማት ጉባኤ ቤተክርስቲያን ሁለተኛ ገሏታል። በሞቱ ወገኖቻችን ላይ በሰማዕታቱ ላይ ተሳልቋል። ይሄን መቼም አንረሳውም። ጊዜ ስናገኝ በፍርድ ምንፋረዳቸው ይሆናል። አሁንም ፍትህ ለአርሲ እንላለን። ለአርሲ ኦርቶዶክሳውያን የሰማዕታቱ በረከት ይድረሰን። መረጃውን አጋሩ። ቴሌግራም ላይ ኑ እየተዋህዶ ሚዲያ እያላችሁ ግቡ። እዛ ላይ እየተመካከርን ወደፊት መፍትሄ እናስቀምጥ። ወዳችኋለሁ። ሰላም ሁኑልኝ።